The other one is introduction of chiral center. That means አንድን ኮምፓውንድ ወይም አንድ ድረግ ኬሚካል ስትራክቸሩን ካይራል ማድረግ። about chiral እንግዲህ ኦርጋኒክ ኬሚስትሪ እና ኬሚስትሪ ኦፍ ናቹራል ፕሮዳክት ተምራችኋል። ነገር ግን ለትንሽ ያክል ሳይትሊ ላስታውሳችሁ። ካይራል የሚባለው እንግዲህ ምን መሰላችሁ? አንድ ኮምፓውንድ ሴንትራል ካርበን አተም አለው። ያ ካርበን አተም ከአራት የተለያዩ ፋንክሽናል ግሩፖች ጋር ባይንድ ሲያደርግ ያም ይባላል ካይራል ይባላል ማለት ነው። የሚገርመው ነገር ሪሴፕተሮች ካይራል ኢንቲቲ ነው ያላቸው ወይም ኔቸራቸው ካይራል ነው። ስለዚህ አብዛኞቹ ድረግ ስለዚህ ኢንተራክሽናቸው ወይም ከሪሴፕተሮቹ ጋር ባይንድ ለማድረግ ስለዚህ አንድ ድረግ ምን መሆን ይጠበቅበታል? ካይራል ኔቸር መሆን ይጠበቅበታል ማለት ነው። therefore changing the stereochemistry of the drug molecule ያን ድረግ ሞሌኪዩል ስቴሪዮኬሚስትሪውን መቀየር ወይም ቼንጅ ማድረግ ሲግኒፊካንት የሆነ ፋርማኮሎጂካል አክቲቪቲ ቼንጅ ወይም አልተሬሽን ያመጣል። በጣም ፋርማኮሎጂካል አክቲቪቲውን ይቀይረዋል ማለት ነው። for example R-isomer of epinephrine is more potent on alpha and beta adrenergic receptor than S-isomer። ይሄ የምትመለከቱት ኬሚካል ስትራክቸር እንግዲህ የኢፒነፍሪን ነው። ኢፒነፍሪን ደግሞ አክት የሚያደርገው አልፋ እና ቤታ አድሬነርጂክ ሪሴፕተር ላይ ነው። ስለዚህ R-isomer እና S-isomer ሲሆን እንግዲህ የተለያየ አክቲቪቲ ወይም ፖተንሲው ሃይ እና ሎ ይሆናል ማለት ነው። ይሄ እንዴት ነው የሚሆነው የሚለው እንመልከት። ኢፒነፍሪን 3 ባይንዲንግ ሳይቶች አሉት። የት? አልፋ እና ቤታ አድሬነርጂክ ሪሴፕተር ላይ። የመጀመሪያው ካቴኮል ባይንዲንግ ሳይት የሚባለው ነው። ሁለተኛው OH ያለበት ሃይድሮክሳይል ባይንዲንግ ሳይት ነው። ሶስተኛው NH2+ ወይም አናዮኒክ ባይንዲንግ ሳይት የሚባለው ነው። ሂዶ አክት የሚያደርግበት ነው። ይሄ የምትመለከቱት እንግዲህ የመጀመሪያው ምንድነው? R-isomer ነው። R-isomer ስለዚህ 3 ባይንዲንግ ሳይቶችን አሟልቷል ማለት ነው። but when we observe the S-isomer of epinephrine የኢፒነፍሪን S-isomer በምንመለከትበት ጊዜ ግን እንደምትመለከቱት ካቴኮል ባይንዲንግ ሳይት አለው፣ አናዮኒክ ባይንዲንግ ሳይት አለው፣ ነገር ግን ሃይድሮክሳይል ባይንዲንግ ሳይት የለውም። በዚህ የተነሳ ስለዚህ ሃይሊ ወይም ኢፌክቲቭሊ ፊት አያደርግም የት? አልፋ እና ቤታ ሪሴፕተር ላይ ማለት ነው። እንደምሰው ኢፊኒን የሚባለው ነው። ኢፊኒን የሚባለው ደግሞ እንደምትመለከቱት ይህም ቢሆን ምንድነው የለው ሃይድሮክሳይል ባይንዲንግ ሳይት ይህም የለው። when we compare the 3 compounds እነዚህን 3 ኮምፓውንዶች እንግዲህ ኮምፔር ስናደርጋቸው እንግዲህ የመጀመሪያው R-isomer ሃይሊ ፖተንት ነው ኢፌክቲቭ ነው because አልፋ እና ቤታ አድሬነርጂክ ሪሴፕተር ላይ ቤተርሊ ፊት ያደርጋል። እነዚህ ግን ስለማያደርጉ ሎስ ፖተንት ይሆናል ማለት ነው። ሌላኛው ኤናንሾመር ነው። ኤናንሾመር በሚኖርበት ጊዜ እንግዲህ አንድ ኮምፓውንድ እንግዲህ የተለያየ ፋርማኮሎጂካል አክቲቪቲ ወይም ቴራፒውቲክ አክቲቪቲ እንዲኖራቸው ያደርጋል። ለምሳሌ ይሄ የምትመለከቱት እንግዲህ ሁለቱም ኮምፓውንድ እንግዲህ ዴክስትሮ ፕሮፖግዚፌን ነው። ነገር ግን ይሄ የምትመለከቱት የመጀመሪያው እንግዲህ ፖላራይዝድ ላይትን እንግዲህ ሮቴት የሚያደርገው ቱ ዘ ራይት ነው፣ ዴክስትሮ ሮታተርን፣ ይሄ ደግሞ ቱ ዘ ሌፍት ነው፣ ሌቨር ሮታተርን የሚያደርገው። ስለዚህ ይሄኛው የምትመለከቱት እንግዲህ አናልጄዚክ ኢፌክት አለው ማለት ነው። ይህ ቱ ዘ ሌፍት ዴክስትሮ ሮታተሪ ሮቴት የሚያደርገው ነገር ግን ይሄ ሌቨሮታተሪ ፖላራይዝድ ላይትን ሌቨሮታተሪ ሮቴት የሚያደርገው ግን ምንድነው? አንታይቱሲቭ አክቲቪቲ ነው። ስለራን አንድ ኮምፓውንድ የተለያየ ኤናንሾመር ፎርም ካለው የተለያየ ፋርማኮሎጂካል አክቲቪቲ ሊኖረው ይችላል ነው። ዛዝራኒስ ኢንትሮዳክሽን ሪሙቫል ኦር ሪፕሌስመንት ኦፍ በልኪ ግሩፕ ነው። ከአንድ ሊድ ኮምፓውንድ ላይ እንግዲህ ምን ስናደርግ በልኪ የሆነ ግሩፕን ወይ ኢንትሮዲዩስ ወይም አድ ስናደርግ ወይ ሪሙቭ ስናደርግ ወይ ፕሌስ ስናደርግ እንግዲህ የተለያየ ፋርማኮሎጂካል አክቲቪቲ ያላቸው ድረጎችን እናገኛለን ነው። ሞስትሊ ግን በአብዛኛው እንግዲህ ይህን በልኪ ግሩፕ እንደዚህ በምናደርግበት ጊዜ የምናገኘው ያ ድረግ አጎኒስት ከነበረ ወደ አንታጎኒስት ይቀየራል። አንታጎኒስት ከነበረ ደግሞ መልሶ ወደ አጎኒስት እንዲሆን ያደርጋል። ለምሳሌ እነዚህ ሁለት ድረጎች በምንመለከትበት ጊዜ እንግዲህ ሂስታሚን ቱ ሪሴፕተር ላይ አክት የሚያደርጉ ናቸው። የመጀመሪያው ፎር ሚታይል ሂስታሚን ይባላል። ይሄ የምታዩት ማለት ነው። ሂስታሚን ቱ ሪሴፕተር አጎኒስት አክቲቪቲ ነው ያለው። ነገር ግን ይህን በልኪ ግሩፕ እንግዲህ ከመጀመሪያው ድረግ ላይ አድ በምናደርግበት ጊዜ ምን ተገኘ? ሲሜቲዲን የተባለ ድረግ ተገኘ። ይህ ሲሜቲዲን ምንድን ነው ያለው? ሂስታሚን ቱ ሪሴፕተር አንታጎኒስት አክቲቪቲ ነው። አጎኒስት የነበረው ወደ ምን ተቀየረ? ወደ አንታጎኒስት ተቀየረ። ይሄን ያገኘነው ምንድነው? በልኪ ግሩፕ አድ በማድረጋቸው ነው ማለት ነው። ሌላኛው ደግሞ ፔንሲሊን የሚባሉ አንቲባክቴሪያል ኤጀንቶች አሉ። ወደፊት እናያቸዋለን። እነዚህ ፔንሲሊን የሚባሉት እንግዲህ ሴሉላር ሲንተሲስ ኢንሂቢተር ናቸው። የአንድ ባክቴሪያ እንግዲህ ሴሉን ሲንተሳይዝ እንዳያደርግና እንዲሞት የሚያደርጉ ሜዲኬሽኖች ናቸው። እነዚህ ፔንሲሊን የሚባሉት እንግዲህ ይችን የምታዩትን እንግዲህ ቤታ ላክታም የምትባል ሪንግ አለች። ይቺ ምንድናት? ፋርማኮፎር ናት። ፋርማኮፎር ቅድም ከመግቢያ ላይ እንደተናገርኩት እንግዲህ ከአንድ ኬሚካል ስትራክቸር ኦፍ ዘ ድረግ ላይ ሂዶ ከሪሴፕተር ጋር ባይንድ በማድረግ እንግዲህ አክቲቪቲውን ወይ ፋርማኮሎጂካል አክቲቪቲ እንዲኖር የምታደርገው ኬሚካል ስትራክቸር ናት ብያለሁ። ዜርፎር እቺ ቤታ ላክታም የተባለችው ሪንግ በጣም ኢሴንሻል ፓርት ኦፍ ዘ ፔንሲሊን የምትባለው ነው። ፋርማኮፎር ናት ማለት ነው። እቺ ቤታ ላክታም የተባለችው ምን ታደርጋለች መሰላችሁ? ትሄድና ከባክቴሪያው ሴል ላይ እንግዲህ ሪሴፕተር እዛ አለ፣ እዛ ባይንድ ታደርግና ከዛ በኋላ ባክቴሪያው ሴሉን ሲንተሳይዝ እንዳያደርግ ታደርጋለች ማለት ነው። ነገር ግን ይቺ ቤታ ላክታም ሪንግን ምን ያደርጋል? ባክቴሪያው ራሱ ቤታ ላክታሜዝ የተባለ ኤንዛይም ያመርትና ይችን ዲግሬድ ያደርጋታል። ከዛ በኋላ ማንኛውም ድረግ ፔንሲሊን የተባሉት እንግዲህ ኢፌክቲቭ ወይም ኢፌክቲቭነሱን ሎዝ ያደርግብናል ማለት ነው። ዜርፎር ፔንሲሊን ሜዲኬሽኖች እንግዲህ በቤታ ላክታሜዝ በሚባለው በባክቴሪያ ኤንዛይም እንግዲህ ዲግሬድ እንዳይሆኑና ፋርማኮሎጂካል
አክቲቪቲያቸውን ሎስት እንዳያደርጉ ምን እናደርጋለን? በልኪ ግሩፕ አድ እናደርጋለን። አድ የምናደርገው ደግሞ እዚች አር ላይ ነው ማለት ነው። ፎር ኤግዛምፕል በዚህ አር ቦታ እንግዲህ ይሄ መጀመሪያው የምታዩትን ብንተካው ይሄን በልኪ ግሩፕ ምን የሚባል ድረግ እናገኛለን? ፔንሲሊን ጂ የተባለ ድረግ ወይም ቤንዛይል ፔንሲሊን የሚባል ኬሚካል ኔሙ እናገኛለን። ይህ ድረግ ምንድነው? ቤታ ላክሳሜዝ ምንድነው? ሬዚስታንት ነው። ምንድነው? ኢፌክቲቭ የሆነ ድረግ አገኘን ማለት ነው። and also በዚች አር ቦታ ደግሞ ይሄን ሁለተኛው በልኪ ግሩፕ አድ ስናደርግ ደግሞ ፔንሲሊን ጂ የተባለ ድረግ እናገኛለን። ፌኖክሲ ሚታይል ፔንሲሊን የተባለ ኬሚካል ኔሙ ድረግ እናገኛለን። ይሄ ድረግ therefore due to the addition of በልኪ ግሩፕ ቤታ ላክታሜዝ ሬዚስታንስ የሆነ ፋርማኮሎጂካል አክቲቪቲ ያለው ኢፌክቲቭ የሆነ ፋርማኮሎጂካል አክቲቪቲ ያለው ድረግ አገኘን ማለት ነው። ሌላኛው የምትመለከቱት ደግሞ አልፋ ሪሴፕተር ላይ አንታጎኒስት አክቲቪቲ ያለው እንግዲህ ይሄ መጀመሪያው ቶላዞሊን የሚባል ድረግ ነው። ይሄን ድረግ እንግዲህ በልኪ ግሩፕ እዚህ ላይ ለምሳሌ ሌላ ሪንግ አድ ብናደርግበት ምን እናገኛለን? ሜፋዞሊን የተባለ ድረግ ይሄ የምትመለከቱት ኬሚካል ስትራክቸር ያለው ድረግ እናገኛለን። ይሄ አንታጎኒስት አክቲቪቲ ያለው ይሄ በልኪ ግሩፕ አድ በመደረጉ ግን ይሄኛው ምን አለው መሰላችሁ? አልፋ አድረጂክ አጎኒስት አክቲቪቲ ያለው ማለት ነው። ዛዘራን አልተሬሽን ኦፍ ፊዚካል ኤንድ ኬሚካል ፕሮፐርቲስ ኦፍ ዘ ድረግ። በዛሬ ቪዲዮ ፕሮግራማችን በጣም ብዙ እንዳተረፋችሁ ተስፋ አድርጋለሁ። ቪዲዮንም ላይክ ሼር እንዳደረጋችሁት አልጠራጠርም። ያደረጋችሁት ካለ አድርጉ። አረ ሸም ነው ይሄን ያክል ስለፈልፍ ቆይቼ። ሰብስክራይብ ያላደረጋችሁ ቀጣይ ፓርት በምንለቅበት ሰዓት እንዲደርሳችሁ ከመግቢያ እንዳልኩት ሰብስክራይብ አድርጉ። በቀጣይ በፓርት 4 እስከምንገናኝ ቸርን ሰንብት። ደህና ሁኑ። ባይ ባይ።